አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። የቁራኛ መተት በሰዎች ላይ የሚያደርሰው ክፋትና ጥፋት ምንድነው? የቁራኛ መተት በሰዎች ላይ በስምንት መልኩ ይመተታል። የቁራኛ መተት ምልክቶች ምን ናቸው? የቁራኛ መተት በማህፀን ያለ ጽንስና ህፃናት ላይ የሚያደርሰው ጉዳት ምንድነው የሚሉትን ጥያቄዎች አንስተን ብዙዎችን በሽተኛ የአልጋ ቁራኛና ሌላም ነገር ስላደረገው እንማማራለን። የቅዱሳን አምላክ ልዑል እግዚአብሔር ምስጢሩን ይግለጽልን። የወለላይቱ እመቤት ልጆች ቁራኛ የሚለውን ቃል ዘርጋው ከፍተኛ የአማርኛ መዝገበ ቃላት ማቆራኘት፣ ማስተሳሰር፣ የማይለቅ አብሮ የሚኖር በሽታ በማለት ይተረጉማል። ስለዚህ የቁራኛ መተት ማለት ሰዎችን በድግምት ክፉ መናፍስት እንዲቆራኟቸው አብሯቸው እንዲኖር በክፉ መናፍስት እጅግራቸው መላ አካላቸው ታስሮ በሽተኛ ሆነው ከቤት ወይም ካልጋ እንዲውሉ የሚደረግበት መተት ነው። በጣም የሚገርማችሁ የቁራኛ አጋንንትን የሚጎትቱና ሰዎችን ሽባ አድርገው ብለው የሚመትቱ ደብተራዎች አጋንንቱ እነሱንም ይቆራኛቸዋል። አንዳንዶቹ የቁራኛ አጋንንትን ለመዋረስ እጃቸውን ወይም እግራቸውን ይገብሩለታል። ራሱ ደብተራውን አጋንንቱ ይቆራኘውና ወይም እጁን አሊያም እግሩን ሽባ አንካሳ አድርጎት ይዋረሰውና አብሮት ይኖራል። ለቁራኛ አጋንንት አካላቸውን የገበሩት ደብተራዎች አደገኛ የቁራኛ መተት አቆራኞችና መታቾች ናቸው። የቁራኛ አጋንንት ውለታ ስለማያውቅ ደብተራዎችን አጋንንቱን ጎትተው ሰዎች ላይ አቆራኝተው አንድ ቀን ግብሩን ሲተው ወይም አጋንንቱ ንስሐ ገብተው ወደ እግዚአብሔር እንዳይመለሱ አካላቸውን እንደ ቀብድ አድርጎ ተቆራኝቷቸው አብራቸው ይኖራል። በቤተ ክርስቲያናችን ቁራኛ የሚለውን ቃል ስናስታውስ በዚህ በዮሐንስ ወንጌል በምዕራፍ 5 ቁጥር 5 ላይ በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ ተብሎ የተጻፈው የምጻጉ ታሪክ ነው ትዝ የሚለን። ምጻጉ ለ38 ዓመታት በሽታ ተቆራኝቶት እጅግሩ አልሰራ ብሎት የአንድን የጎልማሳ ሰው ዕድሜ በአልጋ ላይ ያሳለፈ ሰው ነው። በቁራኛ መተትም ልክ እንደ ምጻጉ ሰዎች በሽታና አጋንንት ተቆራኝቷቸው ለዘመናት በአልጋ ላይ እንዲውሉ ይደረጋል። የቁራኛ መተት ጥቁር አስማት ከሚባለው የሚመደብና ክፉ ሰዎች በለጠኝ፣ ተቀናቀነኝ፣ በእኔ ላይ የበላይ ሆነብኝ ብለው የሚያስቡት ሰው ላይ በክፋትና በምቀኝነት የሚመትቱበትና የሚያስመትቱበት መተት ነው። የቁራኛ መተት የሚባለው የአጋንንቱ የግብር መገለጫ ነው። የቁራኛ መተት አጋንንት መታቾች ከባህር፣ ከወንዝ፣ ከበረሃ ወዘተ ተስቦ ይመጣና የክፋትና የክፋት ኢላማ ወደ ሆነው ሰው ሄደ እከሌን ወይም እከሌትን ተቆራኝ፣ እጅግር እሰር፣ በሽተኛ አድርገ ከቤት ካልጋ አውል፣ በበሽታ በስቃይ በመከራ እንዲኖር አድርግ፣ ጦሱን እንዲወስድ አድርግ ተብሎ የሚላክ አጋንንት ነው። የቁራኛ መተትን ሰዎች የሰውን ጦስ ወደ ሌላ ሰው የሚያዞሩበት ወይም የሚያስተላልፉበት ነው። ጦስን ብቻ ሳይሆን የሰውንም ሀብትና ንብረት ወደ ራሳቸው ለማዞር ይጠቀሙበታል። ይህንን ወደ በኋላ እናየዋለን። የቁራኛ መተት በጣም አደገኛና ሚስጥሩ፣ ክፋቱ፣ ጥፋቱ በሰዎች ዘንድ በቀላሉ የሚታወቅ አይደለም። የቁራኛ መተት በሰዎች ላይ የሚያደርሰውን አካላዊ ጥቃትና ጉዳት ሰዎች አያውቁም። በዚህም ራሳቸው ተጠቂዎቹ መንፈሱና የመንፈሱን ጠባይ ስለማያውቁ በደረሰባቸው ጥቃትና አካላዊ ጉዳት መፍትሄ ለማግኘት ወደ ሕክምና ተቋም ነው የሚሄዱት። እዛ ሲሄዱ መተቱ በሳይንሱና በሕክምና ውስጥ ይደበቃል። በሐኪሞቹ መተቱ ላደረሰው በሽታ ጥሩ ስም ይሰጠዋል። የቁራኛ መተት ማለት ብዙ ሰዎች በሽታን የሸመቱበትና ሕይወትን እስከ ወዲያኛው ድረስ በሞት ያጡበት መተት ነው። የቁራኛ መተት አጋንንት ቢሆንም ዋናው ተልእኮና ክፉ ስራው ሰዎችን በደዌ ወይም በህመም ተመስሎ የሚጠናወት የሚቆራኝ ብሎም እስከ ሞት የሚያደርስ አጋንንት ነው። የቁራኛ መተትን ከስሙ እንደምንረዳው ጤናችንን በመቆራኘት በሽተኛ የሚያደርግ፣ እጅግራችንን በመቆራኘት በእጃችን እንዳንሰራ በእግራችን እንዳንሄድ የሚያደርግ፣ አንደበታችንን በመቆራኘት እንዳንናገርና ዲዳ እንድንሆን የሚያደርግ፣
የሚያውን አይናችንን በመቆራኘት አይናችን በድንገትና በጊዜ ሂደት እንዳያይ የሚያደርግ ወገባችን ላይ በመቆራኘት ዲስክና ነርቭ በሚለው ስም ተሸፍኖ የወገብ በሽተኛ የሚያደርግና እንዳንንቀሳቀስ እንደ ልባችን እንዳንላወስ የሚያደርገን ክፉ መንፈስ ነው። የቁራኛ መንፈስ ውስጣዊ አካሎቻችንን ሲቆራኝ ለምሳሌ ጨጓራችንን በመቆራኘት እህል እንዳንበላ በልተን እንዳይስማማንና የጨጓራ በሽተኛ እንድንሆን ያደርገናል። ኩላሊታችን ላይ በመቆራኘት የኩላሊት በሽተኛ እንድንሆን ያደርገናል። አንጀታችን ላይ በመቆራኘት የአንጀት በሽተኛ ያደርገናል። ልባችንን በመቆራኘት የልብ ችግርና ህመም ይፈጥርብናል። ሳምባችን ላይ በመቆራኘት የመተንፈስ ችግር እንዲፈጠርብን ያደርጋል። አንድ ሰው በሽተኛ የአልጋ ቁራኛ እንዲሆን የሚደረገው በሚታየውና ውጫዊና ውስጣዊ ጉዳት በሚያደርሰው በቁራኛ መተት ነው። አንድ ሰው ላይ የቁራኛ መተት ሲልክበት ወይም ሲያስመትትበት የቁራኛው መተት የተመተተበት ሰው መንፈሱ ወደ ውስጥ ገብቶ በድንገት አዙሮ በመጣል ራሱን እንዲስት በማድረግ አካሉ እንዲከዳው ያደርጋል። በዚህም ሰውየው ወድቆ ሲነሳ ወይም እጁ እግሩ አሊያ ሙሉ ሰውነቱ ላይታዘዝለትና ሽባ ሊያደርገው ይችላል። የቁራኛን መተት እንደ መበቂያ ስለሚቆጥሩት ሰውን ከሽባነት እስከ ሞት ሊያደርሱበት ይችላሉ። ሌላው የቁራኛ መተት የተመተተበት ሰው ቀስ በቀስ እጁ እግሩ ወገቡ አንደበቱ እንዲሁም መላ አካላቱ እየከዳው አልታዘዝ እያለው በሂደት ሙሉ አካሉን ይዞት እንዳይንቀሳቀስ ጠፍሮት ከአልጋውሎት በሽተኛ ያደርገዋል። የቁራኛ መተት አንዳንዱን ሀገር ሰላም ብሎ በተኛበት በውድቅት ሌሊት ይቆራኘዋል። ሰውየው ጧት ሲነሳም እጅ እግሩ መላ አካላቱ ከጥቅም ውጭ ሆኖ አልሰራ ይላል፣ ወይም ተኝቶ ሲነሳ ፓራላይዝድ ሆኖ ይነሳል። አንዳንዱን ተኝቶ ጧት ሲነሳ ፊቱን ያጣምመዋል፣ አይኑን ያንሸዋርረዋል፣ አንደበቱን ይይዘዋል፣ ምላሱን ያስረዋል። ባስ ካለ ደግሞ የቁራኛ መተት ጥላው የሚሰራውን ተልኮ ሲሰጠው ማታ በሰላም የተኛው ሰውዬ ላይ በውድቅት ሌሊት በመግባት አንቆ ይገድለዋል። ማታ በሰላም የተኛው ሰውዬ ጠዋት ሞቶ ይገኛል። ብዙ ጊዜ በቁራኛ መተት እጅ እግራቸው፣ ወገባቸው ብሎ መላ አካላቸው አልታዘዝ ያላቸው ሰዎች የሕክምና ተቋም ሄደው ለቁራኛ መተቱ ጥሩና አሳማኝ ስም ይሰጧል። ለምሳሌ ስትሮክ፣ ነርቭ ኤፒሌፕሲ፣ የጭንቅላት እጢ፣ የልብ ኬዝ ወዘተ ይባልና በዚህም ሰውየው አምኖ እንዲቀመጥና በጸበል በእምነት በጸሎት ወዘተ እንዳይድን እንዳይፈታ ድሉን ይዘጋል፣ ይከለክላል። የቁራኛ መተት ሕክምናውና ሳይንሱ በሰጠው ስም ተደብቆ ሰውየውን በበሽታ አንቆ ይዞ በመጨረሻ ወደ ሞት ጉዞ ይሆናል። በጣም ብዙ ሰዎች ታታሪዎች፣ ጎበዝ ሰራተኞች፣ ለፍቶ አዳሪዎች እንኳን ለቤተሰባቸው ለሰዎች መመኪያ የሆኑ ሰዎች በድንገት በቁራኛ መተት ተይዘው ያ ስራ፣ ያ ታታሪነት፣ ያ መውረድ መውጣት፣ ያ ሰርቶ አዳሪነት፣ ያ የቤተሰብ መመኪያነት፣ ያ የማይደክም ጉልበት ቀርቶ በሽተኛ ሆነው የአልጋ ቁራኛ ሆነው ከቤት ውለዋል። ትላንት ስንቱን የወደቁትን አንስተው ዛሬ እነሱ በቁራኛ መተት በአልጋ ላይ ወድቀው የሚያነሳቸው አጥተዋል። ትላንት የሰራ እጃቸው የሮጠ እግራቸው ዛሬ በቁራኛ መተት ተይዞ ታስሮ ከቤት ውለዋል። ትላንት ስንት ስራ የሰራ ስንት ትምህርት የተማረ አእምሯቸው ዛሬ በቁራኛ መተት ፈዞ ደንዝዞ ከቤትና ከሐኪም ቤት አውሏቸዋል። ትላንት ለሰዎች ለችግራቸው ጊዜ የሚደርሱት ዛሬ እነሱ ተቸግረው የሚደርስላቸው አጥተው ከቤት ውለዋል። ትላንት በሰዎች ዘንድ እንደ ፀሐይ ደምቀው ዛሬ በአልጋቸው ላይ ጨልሞ ከቤት ውለዋል። ትላንት ለስንት ሰው መፍትሄ ሆነው ዛሬ በቁራኛ መተት ተይዞ መፍትሄ አጥተው ከቤት ውለዋል። ትላንት ስንት ስራ አገላብጠው እንዳልሰሩ ዛሬ በቁራኛ መተት ተይዞ በሰው እጅ አልጋ ላይ ይገላበጣሉ። ትላንት እንደልባቸው በእግራቸው እንዳልተንቀሳቀሱ ዛሬ በሰው ድጋፍ በዊልቸርና በክራንች ይንቀሳቀሳሉ። በቁራኛ መተት የተያዙ ሰዎች ችግራቸው የቁራኛ መተት መሆኑን እነሱም ቤተሰባቸውም ሳያውቁ በአልጋ ላይ እንደማቀቁ ይኖራሉ። ሰውን በቁራኛ መተት እንዲህ ለምታደርጉ ሰዎች እውነተኛው ዳኛ ልዑል እግዚአብሔር በእውነት ፍርዱን ይስጣችሁ። ያው ስድሽ ነሽ አልገዛም ብሎ ነው የተያዘው እና በርች በይበር በደንብ አባ መልስላት ሄጅ በርች ሽበል ተዘጋጅ። አንተ እዚህ በሙሉ አፍለውጣ
እሺ ና አንተ ያዝና ነው እንዴ በቃ እዛው ሁን ያዝ። ቆይ ይዞ የመጣ ነው ይሄ ምንድነው አንተ ይዘህ መጣው? ኮተት ነው ኮተት። የምን ኮተት? ከዛ ከክፍለ ሀገር ነው ይዘህ አንስታው ያዘዋ። ምንድነው? አቤት 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 ምንድነው የሁሉ? ቾራዳ ወረደችኝ እኮ ምንድነው የሁሉ? የአያቴ ቅድሚያት እኔ ምን አቅላቸዋለሁ? እንዴት አታውቅም? እኔ ምን አውቃለሁ? ቾራዳ ስንት ነው ቁጠረው? አንተ ያዘ የራስህ የገባበት ምንድነው ይሄ? ይሄ ጉፍታቸው ነው። ጉፍታ የሚለብሱት የድሮ የአያቴ ቅድመ አያታቸው ነው። የቅድመ አያቷ እኔ ላርገው። ይሄ ሁሉ አንገላ የሚታሰር ነው። ይሄ የቅድመ አያቷ ነው። የቅድመ አያቷ አይገርምም? ሚስጥር ሳር ይዘው መጣች። ኪዳን ሲያርገው አንገት ላይ ምሪን ይላል። የቅድመ አያት አታውቀውም እንዴ? አታውቀውም? ከቅድመ አያት ነው። ቅድመ አያት። አቤት የቅድመ አያት። ይሄ ቅድመ አያት። ይሄ ግን እናቷ ነው። የእናቷ በቁመት ምናምን በግ ታርዶ በቁመት። ይሄም የቅድመ አያት ነው። እሺ ድንበር ምናምን የቅድመ አያት ነው። ይሄም የቅድመ አያት ነው። ኧረ ወይኔ! ይሄ እናትየዋ ጥረት ምናምን ተደርጎ በደም ያቆማ ምናምን ብለው ያደረጉት ነው። ደም ያቆማል። ይህ ሽቶ አረቲ ምናምን ይቀቡና ሳጥን ውስጥ እየቀባቡ ሽቶ እያረጉ ያስቀምጡታል። ይሄን የገዛ ይሄር ነበረ። አሁን ስትነቃ ነው እንጂ ስታውቀው ነው። ይሄ ሁሉ እንግዲህ ተመልከተ። አንዳንዴ በዚህ አይነት ማዋረስ በጣም የተለመደ ነው። ተሳካ። ምንድን ነው? ጮቴ ፋራ ነው እና ምንድን ነው? መሄድ ነው። መተት ምን አድርገው የተባለ? ግደለው ነው። አንተ ምንድን ነው? ዛር መተት ውጭ ዘሪጋ የትግራይ ውጭ ዘሪጋ የድሮ የጥንቶቹ ዋናዎቹ ከየት ነው? አንተ ከየት ነው? አንተ? አሁን እኔ መተት እሱን ያዝከው የት ሀገር ነው? መተት እዚሁ ኮንዶሚኒየም ጀሞ እዚሁ እኮ ነች። ስራው ምንድን ነው? እሷ ይነግዳል። ትንሽ ነገር የጤፍ ዱቄት የምናምን ጥራጥሬ ይነግዳል። ታዲያ ቅናት ነዋ። ቅናት። እሺ የዘር ማንዘሮችም አለን ኃይለኞች። ማን? ጠቋርና ዳልሞቴ አይደለም። ጨሌ አውሊያ። ተንበርከክ። ስንት ዓመት ነው ያዝከው? 35 እድሜው ስንት ነው? 35 ወደ 10 ና ተንበርከክ። እሺ ተዘጋጅ። ትሄዳለህ? ሄዳለሁ። ስንት ዓመት ነው ያዝከው? 45 ነው። የእናቱ ነው። 45 ዓመት ነው የእናቱ ነው። ላው ላይ ስንት ዓመት ነው? እኔ ጋር አልቆየም። እሱ ጋር ሌላ ነበር። 29 ዓመት ነበር። ሄደዋል። ሚካኤል ተሸኝቷል። ላው ላይ ስንት ነው ያለው አሁን? አንድ ብቻ የእናቱ ናቸው። አንድ ነን። አንድ ሰይጣን አጋንንት። ሙጬ ዘሪጋ አጋንንት ነው። ሙጬ ዘሪጋ ሰይጣን አጋንንት። እሺ አንተ ስንት ናችሁ? 35 በል ዋጥ ነው። አብላውጣ። መተቱ ምን አድርገው ነው የተባልከው? ግደለው። በቃ ግደለው። ላይን ያሳጣ። ይሄ በረከት በቤቱ ሞልቷል። እኛ ምንም ቤታችን ሽሮ። ይኑር የሚል ትውልድ ሲጠፋ ይሙት የሚል ትውልድ ይበዛል። እንደዚህ ነው። አንደበት ሁሉ ይለወጥና ይሙት ወደሚል ነው። ተጠቃቁ። ሽሮ የሚፈላ የለም ቤታችን። እነሱ ግን አብላውጣ። በኢየሱስ ክርስቶስ እግዚአብሔር ክብር እናገራለሁ። ምንድን ነው? እና እሱ የባለቤቴ ነው መንፈሱ። ትናንት የተጮኸ ዕለት ከዛም በኋላ ይኸው ስጸልይ መቤቴ ጎሎጎታን ከጀመርኩ ጀምሮ የእሱ መንፈስ መጮህ ጀመረ። አሁን እዚህ ሲጮህ ልጅቷ ደወለች፣ ስልክ እየደጋገመች። መተት ይሁን ምን ይሁን አላውቅም። አሁን መተት ብሎ ገለጠ እና ለእግዚአብሔር ክብር እልል በሉልኝ። ህዝብ ሁሉ እልል በሉልኝ። በጣም ነበር የተሰቃየሁት። የዘር መንፈስም የጨለ ያለው አሁን ሊያርደኝ ሊገለኝ ነበረ። ብዙ ጊዜ ሊያርደኝ እቺ ጸሎተኛ መጥፎ ሴት
ጸሎተኛ መጥፎ ሴት ልገላት ፈልግ ነበር። ልገላት? እንዴት አድርገህ? ኧረ እንዲህ ማድረጋትስ? ወንድሜንም አሳብዶ ወንድሜንም እዚህ አምጥቼው አባይ ያውቃሉ። እዚህ አምጥቼው ነበር። ጠቆር ያለ ረጅም ልጅ ተፈውሰውን እናቴ ጋር ነው ያለው። አሮጊቷስ ጸሎታቸው ልጄን ይላሉ። በሸክም ያደርግልኝ ልጄን አውጣው ይላሉ። አንተ አይነኛ አሮጊት አይባልም። ተው አሮጊት ትልቅ እናት ናቸው። እንዲህ ነው የተገለባበጠ ትውልድ። አየህ፣ እንደዚህ ነው የሚያደርገው። ቋንቋችን የተደበላለቀ ነው። ምንም አንደማመጥም። እኔን ለምን አያዳምጠኝም ልዬ ሁሌ ጥያቄ በእግዚአብሔር ዘንድ አቀርባለሁ። ለምንድን ነው ወይንም እንለያይ፣ እኔን ቋንቋ ካላዳመጠኝ አንድ ቤት መኖሩ ምንድን ነው እና በጣም ነበር እንትን ምለው እና አሁን እንደውም ከትናንት ወደ ቤታችንን አከራይተነው ሌላ እንከራያለን። ይህንን መንፈስ አመጣ። ይሄ መንፈስ ደግሞ ገልጧል። ካልወጣ ከዚህ ቤት አልወጣም። ይሄ ሰፈር መተተኛ ነው፣ ውስጤ ይሰማኛል አለኝ። እሺ ብዬ አውቄ ተስማማው። ግን አውቄ ነው ግን በእግዚአብሔር ዘንድ መጀመሪያ የእግዚአብሔርን ፍቃድ እየጠየቅኩኝ ነው። ወደዚህ ኦርቶዶክስ በፊት የእናቴ እና አባቴ ኦርቶዶክሶች ናቸው። ምስክር በዚህ ውስጥ ትንሽ አጭርዬ። ከዛ እሱ ተገናኘን። ጴንጤ ነበርኩ ለ6 ዓመታት። መናፍቅ ነበርኩ እኔ። አንቺ? መናፍቅ ነበርኩ። እሱ ነው ወደዚህ ህይወት ያመጣኝ እና ሰባኪም ነኝ። ለ6 ዓመት ወንጌላዊም ነኝ። ሰባኪ ነበርኩኝ። እንዴት ካንቺ ይሄ ይጠበቃል? እንደዚህ አይነት ቦታ አህዛቦች ናቸው እኮ እነዚህ ጣዖት አምላኪዎች ናቸው እኮ። እንዴት ወደዚህ ቦታ ኖ እኔ እውነትን እመቤታችን እንጦጦ ማርያም ገልጻልኛለች ብዬ ጸበሏን ስጠጣ ከዚህ እስከዛ የተውካት ቢጫ የሚመስል ተንጥሮ የወጣው። ከዛም በኋላ ይህንን ህይወት መከተል ጀመርኩ። እግዚአብሔር ይመስገን። እልል በሉልኝ። ስንት ዓመት ሰብከሻል እዛ? እኔ 6 ዓመት ሰብኬያለሁ። ወንጌላዊ ሆነሽ? አዎ ወንጌላዊ ሆኜ። የሚገርም ነው። አዎ ወደ አስኮ ነበር የተመደብኩት። ብዙ የሚያውቁኝ ሊኖሩ ይችላሉ። ወደዚህ ብዙ ልጅ መልሳሽው ወስደሻል ወደዛ? ብዙ ነበረ። ከዛ በጣም ወደዚህ ያመጣዋቸው ወደ ጴንጤ ህይወት ወደ መናፍቅ ብዙዎቹን መሰከርኩላቸው። እውነተኛ ህይወት ያለው መዳንም መንገድም ይሄ ነው ብዬ ብዙ መስክሬ አሁን ህይወቴ ተስተካክሏል። እግዚአብሔር ይመስገን። ጥሩም ገብቶሽ ያው ልጄም ያችትና የታለች? ስትመለሽ ወለድሻት? እሺ አንተ? አቤት። እየጸለች አቃጠለች። ጸሎታ ክፉ ጸሎተኛ። ኧረ እንደዚህ አይነት ጸሎት የለም ሀገሪቷ ላይ። መጸለይ በቃ አልፎ እኮ ችግር የለም። አልፎ ሰኞ ቅዳሜ እንዲህ ማን አልሻት ስሟን? እሱ አሜን 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 ነው ያልሻት? አሜን። ሰላም ነሽ? እንዴት ነሽ? በቃ ረቺ ክፉ ጸሎተኛ ነች። ኧረ ሰላም በላት፣ ቻው በላት። ኧረ ወደዛ ስንት ሰላም የሚባሉ በየሀገሪቷ ላይ ያሉ። እኔ ስራ አጣሁ እንዴ? በቃ ሰላም በላት። በቃ መሰናበቻ አልጠራም በዛ ስም እኔ እሷን እንዴ። ኧረ በቃኝ። ምን ልታረጋት ነበር ፍላጎት? ኧረ ላንቃት፣ እገላታለሁ፣ እጠፈጥፋታለሁ። 2 ጊዜ በቢላው ተርፌያለሁ ሊገለኝ። በቢላው? አዎ። ደምሽን ነው የምጠጣው፣ ደምሽን ነው የማፈሰው፣ በእኔ እጅ ነው የምጠፊ ላይ ነበር። እግዚአብሔርን ስለምነው ግን በክፉ ላይ አትጣልኝ ነው ሁሌ የምደውለው። ያንሳታል እባክህ። ምኑ ቢላው ነው? አዎ ምንድነው ቢላው? ኧረ ሌላ ሰይፍ ፈፋፋ ምናምን ብዙ ሰይፎች አለ አይደል? ረጃጅም ቢሆንስ ምን ችግር አለ ደግሞ ለሷ? ኧረ እባክህ ስንት። ኧረ ለሷ ተወኝ እንጂ ኧረ ተወኝ በእናትህ። ሰይፍ ይመኛል። ይኸው እንግዲህ ተመልከቱ። ችግር አለ? ምን ችግር አለ? ምን ሰይፍ? ረጅም ሰይፍ ቢሆንስ? ለምኑ? ለሷ። ምን እንዴ? ኧረ ሸክኖ ኧረ እባክህ። ዛሬ ግብፅ ኦርቶዶክስ አማኞችን በሰይፍ ያረዷቸው በቡዳ የተበሉ ናቸው። በድርጅት መንፈስ የተበሉ ናቸው። ይሄ እንደ ድርጅት ይበላቸዋል። ገና አባል ሲሆኑ የዚህ አልቃይዳው የምናምኑ አባል ሲሆኑ እንዲሆኑ የሚደረገው ተበልተው ነው፣ ይበላሉ። ከዛ በኋላ ሰው ሲያርዱ ደስ ይላቸዋል። በግ ነው የሚያረጉት ሰውን። ይሄ እንግዲህ በየዘመናቱ ያሉ በመናፍስት የተወለዱ ትውልዶች ምልክት ነው። ይኸው እዚህ እኮ ሰይፍ ረጅም ቢሆን ይላል። ይኸውልህ በአጋንንት የተያዘ ትውልድ የሚያደርገው ያንኑ አጋንንታዊ ስራ ነው። በል ዋጥናውጣ አበላውጣ ተዘጋጅ አንተም
በኢየሱስ ክርስቶስ በኢየሱስ ክርስቶስ ስም በስላሴ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሲኦል እንገባለን። ቶሎ ሰባት ቀኑ ቶሎ ነው እንግዲህ ኢየሱስ ክርስቶስ አባ የልጄ አምላክ የባለቤቴ አምላክ አድነኝ ሴት ነበር። የአባ ግርማ አምላክ የኔ አምላክ አልልህም። እኔ ቆሻሻ ነኝ እላለሁ። አባ ወይኔ አባት ባናገኝ ኖሮ አልቀን ነበር። እዚህ የመጣው ጊዜ መጀመሪያ ማለት ነው። መጀመሪያ 7 ካሴት ይዞ መጣ። የመጀመሪያ ከ1 እስከ 7 ያለው ማለት ነው። ሲጀምሩ ገና ማለት ነው። ከዛ አየን። እኔ አልሄድኩም፣ ተረሳ ማለት ነው በመሀል። አሁን የጸሎትም እንትኑም ስለሌለኝ እዚህ በቃ ብዙም እንትን አለ። አሁን በኋላ እኔ ልክ እዚህ የመጣሁለት እስጢፋኖስ ማለት ነው በዱላ እጄን ያነከተኝ። አልረሳውም። አዎ በዱላ መታኝ። በቃ ፈታው ምታት ይለኛል እና ለምን እንደው መታት ጥሩ ሰው ነው እችላለሁ። ለምን ነው መታት እላለሁ። አባ ምታት ይላል። አዎ ምታት በቃ ምናምን ይለኛል እና እኔ ጸልያለሁ። በጣም በቀን 3-4 ጸልያለሁ። በቃ አባ ወይ አባ ትወዳታለህ እንዴ? በጣም እንጂ ልጄንም ባለቤቴንም በጣም ነው የምወዳቸው። የሚገርሙት ነገር አባ ትልቅ ሰይፍ ነው እኮ አለ ደግሞ መንፈሱ። ኧረ እሱ ለራሱ ያድርገው አባ። እኔ በእውነት አንዳንዴ ጣላና ራሱ ጸጸታለሁ። ለምንድን ነው እሷ ጥሩ ሴት ነች እንደው እኔ ምናምን እላለሁ አባ። አይዞህ በል በርታ በርታ አንበሳ። ከየት ነው የመጣው? እኔ ከእንትን ነው ከዚህ አዲስ አበባ ነው የምኖረው። 2003 እዚህ ይመጣ ነበር እስጢፋኖስ እያለሁ እና ሁሉ ጊዜ እነ ኢሳያስ አሉ ጓደኞች እርሶ ጋር የሚያገለግሉ። እምቢ አለኝ። እንቅልፍ ነበረ ችግሬ። አማኑኤል ክኒን ሁሉ እስከ መስጠት ጀምሮ ነበረ። ከዛ በኋላ ግን በቃ መምጣት አልቻልኩም። ከእስጢፋኖስ ከተነሳች በኋላ ሂጅ አላውቅም። አንዴ ኡራኤል እዛ ለቡ ጋር ያለው አንድ ጓደኛ ጀሙ ይዞኝ ሄዷል አለ። አሁን እሱም በቃ ከዛ በኋላ ግን መምጣት አልቻልኩም። ግን አመት ሆነኛል። የዛሬ አመት በጣም ለ3 ወር ሙሉ እንቅልፍ የለኝም እኮ ያው እያዘገየኸው ጨንቀኝ። 40 ምንጭ ሄጄ ያው እንቅልፍና የማግሪን ምናምን አለብህ አለኝ። እዛ ትንሽ ቀንሶልኝ ነበረ። ግን ምን ጎርፍ እኮ ነው። እሺ ምስኪን ናት በጣም እና ጥንቅቅ አድርጎ እንደ ወይን ጠጁ በሰርግ ቤት በተደጋጋሚ ማስተምረው ጌታ ሆይ የወይን ጠጅ አልቆባቸዋል እባክህን ስትለው ጌታ ድንግል ማርያም ጊዜ ገና አልደረሰም ማለት ምን ማለት ነው? ሰዎች የጠነሰሱት፣ ሰዎች የበጠበጡት የወይን ጠጅ፣ ሰዎች የሰሩት የወይን ጠጅ ያ ሰው የሚሸተው ማለት ነው። ያ ብጥብጡ ውሃ የሚለው አላለቀም ነበረ። የሰው ጠመቃ እሱ ሙጥጥ ብሎ ካለቀ በኋላ ነው አዲስ የወይን ጠጅ በአዲስ ውሃ በአዲስ ጋን ተለቅልቆ ምናምን አዲስ ጋን ውስጥ አዲስ የወይን ጠጅና አዲስ ውሃ የሚጨመረው ወይም ደግሞ አዲስ ውሃ ተጨምሮ ወደ ወይን ጠጅ የሚቀየረው። ህይወታችንም እንደዛ ነው መሆን ያለበት። ጨርሰን ኃጢአትን ትውት አድርገን ንስሐ ገብተን ነው ከዛ ለውጠኝ ፈውሰኝ ስንለው የሚለውጠን። በአዲስ ልብ አዲስ ውሃ ሲሞላ አዲስ የወይን ጠጅ ይሆናል ማለት ነው። ጊዜው ገና አልደረሰም ማለት ነው። እሷ ጸበል ለጸበል ስትሄድ ገና ጊዜ አልደረሰም ያለው ያንን ነው። እና ወደዚህ ስንመጣ ወደ ህይወታችን ስንመጣ ማጠናቀቅ የሚገባንን ኃጢአታችንን ጥንቅቅ እናድርግና እስቲ እናንተ ጠይቁኝ እንዴት እንደማልመልስ ታያላችሁ። ጠይቁኝ ለምኑ ታገኛላችሁ። አንኳኩ ይከፈትላችኋል። ለምኑ ይሰጣችኋል። አሳ ለምናችሁኝ እባብ እንዴት እሰጣችኋለሁ? ዳቦ ለምናችሁኝ እንዴት ድንጋይ እሰጣችኋለሁ ነው የሚለው ክርስቶስ። የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ህይወቷ ላይ ለውጥ አምጥተውላታል። የሚገርም ነው። እየመጣልሽ ነው ደብተራው እየመጣሁ ነው ብሏል አልኳት። ኧረ መምህር በጣም አደገኛ ደብተራ ነው፣ ከመጣ እኮ እኔንም ልጆቼንም ሊጎዳ ይችላል ስትለኝ ልጆቿን በሙሉ ሰብስቤ ሌላ እናት ቤት ውስጥ ያስቀምጥኳቸው። 3ቱም ልጆቿን፣ አንዷን ልጇን እሷ ወሰደቻት። 4 ናቸው። 3ቱ ልጆቿን ደግሞ ሌላ ቤት፣ ቤቷን ቆልፍ። ሰውየው መጥቶ በሩን በርግዶ ገባ። በምን አወቅን? ጸበል ቦታ ላይ ጮኸ። መጥቻለሁ የት አለሽ ይላል እያለ ጮኋል።
ከዛ መምህር ኧረ መጥቷል መሰለኝ ብላ ደወለችልኝ። ሰውየው መጥቷል። የት አለ? ቤቴ ውስጥ እያደረ ነው። 3 ቀኑ ነው መጥቶ 3 ቀን ቤት ውስጥ ሆኗል። እና የት አለሽ እያለ እየጮኸ ነው፣ እኔ ላይ ሆኖ እየጮኸ ነው አለችኝ። አይገርማችሁም? ጸበል ቦታ ላይ የተያዘው ሴጣን ሰውየው መምጣቱንም እየተናገረ ነው፣ ቤቷ እንዳደረም እየተናገረ ነው። ከዛ ሄድኩኛ፣ ፖሊሶች ይዤ ሄድኩኝ፣ ድንገት ችግር እንዳይፈጥር ብዬ። መቼም ደብተራን ለመያዝ ፖሊስ አይደለም የሚያስፈልገው፣ እግዚአብሔር ቃል ነበረ። ግን ሄድን። ምን እያደረጉ ነው አባ አልኳቸው። ደግሞ በእድሜ እኮ ገፋ ያሉ ናቸው። ምን እያደረጉ ነው አባ አልኳቸው። ምን እያደረጉ ነው? ቤቴ እኮ ነው። ይሄ እርሶ ቤት አይደለም፣ የገሊት ቤት ነው። እሷ ደግሞ ጸበል ቦታ ላይ ነች ያለችው። ስትጮህ ደግሞ ይኸው እንደዚህ ብላ እየጮኸች ነው ብዬ አሳየኋቸው። ድፍረት ራስህ መጣህ ደግሞ አሉኝ። ወይ እኔ ነበር የሚፈልጉት እሷ መስሎኝ አልኳቸው። በላ እንግዲህ ጥበበኛው ሰውዬህን እንግዲህ ንገረውና እንግዲህ እንፋለማለን አለኝ። አይ እሱ ችግር የለውም፣ የማይያዝ ሴጣን ካለት ላኩ። እግዚአብሔር ካዋረዳቸው አጋንንቶች ውስጥ በእግዚአብሔር ኃይል የማይያዝ ሴጣን ካለ ላኩት። ይኸው እዚህ ቁጭ ብያለሁ አልኳቸው። ከዛ ፖሊሶቹ መምህር ምንድን ነው ጦርነቱ አሉኝ። አይ እሳቸው መተት ያደረጉባት ሴተኛ ዳሪ ጸበል ቦታ እየጮኸች ነው። እሳቸው ደግሞ እዚህ በር በርግደው የሰው ቤት ነው በርግደው የገቡት አልኳቸው። ይሄ እሳቸው ቤት አይደለም አሉኝ። ናውጣ አሉና ጎትተው አስወጡ። ኋላ ነግሬያቸዋለሁ ችግር እንዳፈጥሩ በራሳችሁ ላይ አሉ። ናውጣ እባክህ ና አሉና ጎትተው አስወጡት። ከዛ እዛ ድንጋይ ላይ ቁጭ በል። ከዛ ደውለው ዲፌንደር አመጡ፣ ካቴና መጣ፣ ታሰረ። ጣቢያ ሄድን አብረን። ኢንተርቪው ያደረገ ቪዲዮ ሁሉ ቀርጬዋለሁ። ኢንተርቪው ያደረገ ከዛ ምንድን ነው የሰው ቤት ሰብረ የገባኸው? ሰብረ ስለገባ ትታሰራለህ ተባለ። ከዋርጉትና እንተያያለና እሱ የምታስፈራራው ነገር እዛ አስፈራራ ሄድና እኔ አልፈራህም። ልባም የሆነ ጴንጤ ነው ፖሊሱ። እኔ አላወኩትም ጴንጤ መሆኑን። በኢየሱስ ስም የተሰበረ የተመታ ይሁን አንተ ምናምን አለው። ጴንጤ ስለሆንሽ ነው እንደዚህ ልብ የተሰማሽ አልኩኝና ከዛ ቆይ አንተ አትቸኩል፣ ሰውየው ሙጣምጤም ነው፣ ቆይ ችግር የለም አልኩኝና እንዴ የያዘው የአንተን መንፈስ የያዘው የእግዚአብሔር ኃይል ነው። ጸበል ቦታ ላይ የድንግል ማርያም ኃይል ነው። ቤተክርስቲያኑ ድንግል ማርያም ናት እና የድንግል ማርያም ኃይል ነው የያዘው። እኔ አይደለሁም። ታማ ሄደች፣ ለተጠመቅ ሄደች፣ ተያዘ። ምን አድርግ ነው የምትለኝ አልኩት። እና አሁን ከቻልክ ለምን አታስፈታቸውም? እዛ የታዙትን አጋንንቶች ይታያል ያልኩት ያለ ምክንያት አላስቀመጡትም። እዚህ ይሄ መምህር ግርማ መቁጠሪያ ነው። እሳቸው የባረኩት ነው። በእርግጥ የወይራ እንጨት ነው። ይሄ ለእናንተ ለማሳየት ይሄ ነው እንጂ ያኔ የነበረው እሳቸው ነው። እና ይታያል። ይሄ በስመ አብ ወወልድ ወመንፈስ ቅዱስ ብለው ባርከው የሰጡኝ ነው። በዚህ ነው በዚህ እናንተ በምትልቁት በ20 ብር በ30 ብር መቁጠሪያ አንድ ሲሸለጥ ነው ዋይ ብሎ ጮኸው። እሺ ከዛስ ተያዘ። በቃ በዚህ የሚያዝ አጋንንት ልከህ ነው ደግሞ ኋላ ነግሬሃለሁ የምትለው እንዴ? አያርፉም እንዴ አልኳቸው። አርፈው አሁን ወደ ሀገሮት ይመለሱ። እዛ ሆኖ የላኩ ችግር የለውም። እዚህ ከሆኑ ችግር ውስጥ ነው የሚገቡት፣ ይታሰራሉ። አንድ ሌሊት እዚህ እንዳያድሩ አልኳቸው። ሄዱ፣ ብን ብለው ጠፉ። ያው እስካሁን ምንም አልሆንኩም። እግዚአብሔር የተመሰገነ ይሁን። ብን ብለው ነው የጠፉት። ከእሷ ጋር በዝሙት የሚወድቁ ናቸው። በኋላ ስሰማ ደግሞ ይቀድሳሉ ሄደው። እግዚአብሔር ይገስጸው። እንዲህ አይነቱ ይመጣሉ። ብር ከሌላት አብረው ተኝተው ይሄዳሉ። ለቆባ አይጨነቁ። ለምን አይጨነቁ? ዝም ብለው መጥተው ተኝተው ነው የሚሄዱት። በኋላ ምንድን ነው የሚባለው? አጎቷ መጣው፣ አጎቴ ነው ሰላም በሉት ነው የምትለው። ታዲያ ይህን የመሰለ ቄስ አጎት እያለሽ ለምንድን ነው ከዚህ ኃጢአት የማያስወጡሽ ምናምን ብለው ጓደኞቿ ሁሉ ይስቁባታል። አጎት እንዳልሆነ ያው በተወሰነ መልኩ ይገባቸዋል። አይ ደብተራ ስለሆነ ሊያግዘኝ ነው የሚመጣው፣ ምን ችግር አለው ትላለች። ሌሊቱ ሙሉ ግን ያው ችግር ሲፈጥር ነው የሚያድረው። በጣም ይገርማል። እግዚአብሔር ይገስጸው እንዲህ አይነቱ መንፈስ። ተው ግን አባቶቻችን ተው፣ ይሄን ነገር ተው፣ አቁሙ፣ ተው። ለዚያውን ደግሞ አዲስ የመጣው ነገር ደግሞ ምንም ሳይፈሩ ቆቡን እንዳደረጉት ሴተኛ ዳሪ ጋር አረቄ ቤት፣ ቢራ የሚጠጣበት ጭፈራ ቤት ገብተው ደግሞ እንደፈለጉ የሚሆኑት ነገር ነው። ትንሽ አሁን ደግሞ ግራ የሚያጋባው ኧረ በስመ አብ! ኧረ ተው ግን፣ ኧረ በእግዚአብሔር ተው። ቤተክርስቲያን አታሳዝናችሁ? ቅብአትና ጸጋም ከሆናችሁ እኮ እግዚአብሔር ይፈርድባችኋል እኮ። የሌላ እምነት ተከታይም ከሆናችሁ እግዚአብሔር ይፈርድባችኋል እኮ። አንድ ቀን ትዋረዳላችሁ። ይኸው እየተዋረዱት ያሉት አብዛኞቹ እኮ የሌላ እምነት ተከታይ የነበሩት ብቻ አይደሉም።
በገንዘብ በኩል የሰከሩ፣ በዝሙት በኩል የሰከሩ፣ በአስማት በኩል የሰከሩ አብሾ ያሰከራቸው ናቸው እየተዋረዱ ያሉት። አንድ ቀን እኮ አለ፣ አንድ ቀን የማይቀር ነው። አስራቱንም አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።